ዳሴ ስናስቀድስ በጃኬት በቲሸርት በቁምጣ በቢጃማ በድሪያ በቱታ ማስቀደስ አይፈቀድም። አይቻልም። በቁምጣ ማስቀደስ አይፈቀድም። ቁምጣ እዛ ስቴዲዮ ወይም መኝታ ቤት ውስጥ ቤተክርስቲያን ነው። የሚያስደነግጥ ስዕል የሚያስጠላ ጽሑፍ የተለጣጠፈበት ለብሶ ገብቶ ማስቀደስ አይቻልም። ለዚህ እኮ ነው ሁላችንም ነጠላ እንድንለብስ የተፈለገው ልብሳችን እንዳያሰናክል አንድ አይነት እንዲሆን ማለት ነው። መንግስት በትምህርት ቤት ዩኒፎርም ከማወጁ በፊት ቤተክርስቲያን አውጃለች። ሀብታም ደሃ እንዳንባባል፣ ቀዳዳ ነው ጨምዳዳ ነው ልብሱ እንዳንባባል ማለት ነው። ክትት አርጉ ሴቶችም ተከናንበው ወንዶችም አጣፍተው እንዲያስቀድሱ የተፈለገው ለዚህ ነው። ኋላም ደግሞ የብርሃን ልብስ የመልበሳችን ምልክት ነው። ስለዚህ በጃኬት በቲሸርት በቁምጣ በቢጃማ በቆራጣ ነጠላ በድሪያ በቱታ ማስቀደስ አይፈቀድም። ይሄ የሌላችሁ ደግሞ ቀሩ አሏችሁ። ነጠላ የለኝም እንግዲህ ምን አደርጋለሁ ገላገልከኝ መምህር እንዳት ሰንበት ቤቱም ቢሆን እርዳታ ፈልጎ ከቀበሌ ደሃ መሆናችሁን እያስመሰከራችሁ ነጠላ እንገዛለን። እዛ ደረጃም አንደርስም። እግዚአብሔር ይመስገን። ያለንን ግን አጽድተን መገኘት ይገባናል። በቅዳሴ ጊዜ በቤተ ክርስቲያን መገኘት በማፊት መገኘት ነው ያልኳችሁ። በእግዚአብሔር ፊት ካህኑ ዘካርያስ እግዚአብሔርን በሚያገለግልበት ወቅት በሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ እንዲህ የሚል ቃል አለ። ዘካርያስ ይላል፣ ዘካርያስ የሚባል አንድ ካህን ነበር። እርሱም በክፍሉ ተራ ይላል፣ በተራው ሲያገለግል ማለት ነው። በእግዚአብሔር ፊት ያገለግል ነበር ይላል። በማፊት ያገለግል ነበር። በቤተ መቅደስ እኮ ነው የሚያገለግለው። ካህን ነው። በቤተ መቅደሱ ቆሞ ሲያገለግል በማፊት ነበር ማለት ነው፣ በእግዚአብሔር ፊት። ስለዚህ በቅዳሴ ጊዜ መገኘት በእግዚአብሔር ፊት መገኘት ነው። በእግዚአብሔር ፊት መገኘት ደግሞ ጥንቃቄ ያስፈልገዋል። የሰውነትን ቅርጽ የሚያሳዩ ልብሶች፣ ሰውነትን የሚያጋልጡ ልብሶች፣ ጸያፍ ጽሑፍና ስዕል ያለባቸው ልብሶች፣ እነዚህን አድርጎ መገኘት አይፈቀድም። አራተኛ የመግቢያ በርና የመቆሚያ ቦታን ማወቅ። ምቋም የሴቶችን መቆሚያ የወንዶቹን መቆሚያ መግቢያ በር ማወቅ። ካህኑ የሚቆምበት ዲያቆኑ በቤተ መቅደስም በነገራችን ላይ ቦታ አለ። ካህኑ ሄዶ የጳጳሱ ቦታ ላይ አይቆምም። ካህኑ ሄዶ ዲያቆኑ ሄዶ የካህኑ ቦታ ላይ አይቆምም። ካህናት የሚቆሙበት ቦታ አለ፣ ዲያቆናት የሚቆሙበት ቦታ አለ። ለተልእኮም ቢሆን እንኳን ንፍቁ ዋናው ዲያቆን የሚቆሙበት ቦታ አለ። ሰራዩ ቄስ፣ እንደገና ረዳቱ ንፍቁ የሚቆምበት ቦታ አለ። አንባቢው ሁሉም ቦታ አለው። ስለዚህ ይሄን ቦታ ማወቅ። ምስራቁ የካህን በር ነው፣ ሰሜኑ የወንዶች በር ነው፣ ደቡቡ የሴቶች በር ነው። ኖህ ይጸልይ የነበረው በእነዚህ መቋሚያ ነበረ። የቅዳሴው ምሳሌ መሆኑን ባለፈው ተናግሬያለሁ። ስለዚህ እነዚህን ማወቅ አግባብ ነው። ሌላው ትእዛዝም አለ። ይሄን በተመለከተ ፍትሐ ነገሥቱ አንቀጽ 12 ላይ እንደዚህ ይላል፣ በፍጹም ትጋት የእግዚአብሔርን ነገር ለመስማት ሁሉ እያንዳንዱ በሚገባው እንደየማዕረጉ በቤተ ክርስቲያን ውስጥ በጸጥታ በንጽህና በፍጹም ንቃት ሊቆሙ ይገባል ይላል። የሚገርም ነው። እስኪ አንዴ ከኔ ጋር በሉ፣ በንጽህና በሉ፣ በጸጥታ በፍጹም ንቃት። አይገርም? ሊቆሙ ይገባል። ንጽህናም አለበት፣ ፍጹም ንቃት አለበት፣ ጸጥታም አለበት። ሁሉም በየቦታው ሆኖ እንደዚህ ነው የምናስቀድሰው። በፍጹም ንቃት ነው። ፌስቡክ አናይም፣ ቴሌግራም አንጎረጉርም፣ ስልክ ሲደወል ትተነው አንወጣም። ቅዳሴው በንቃት ነው የምናስቀድሰው። እና ታዲያ እኛ አሁን ብናማረር እግዚአብሔር ይሰማናል እንዴ? ይሄን ያህል ዓመት አስቀደስኩ፣ ይሄን ያህል ዓመት ጾምኩ፣ እግዚአብሔር ግን አይሰማኝም። መቼ አስቀደስን? መቼ ተነጋገርን ከእግዚአብሔር ጋር? መቼ በእግዚአብሔር ፊት እንደምንቆም አላሰብን? እንደ ቸርነቱ ነው። ቅዳሴ ላይ አንዱ ጸሎት አምላካችን እንደ ቸርነት ነው እንጂ እንደምናችን ነው እንደ በደላችን በከመ ምሕረትከ ፈጣሪያችን። ሁሉም ካህኑም ዲያቆኑ እንደ ቸርነት ሙከራችንን ተቀበል ፈጣሪያችን። እንደ ቸርነት የመላእክት አገልግሎት ነው። ለዛ ብቃት የለንም። በከመ ምሕረትከ በቃ እሱ ነው። እሱን አውቆ መለመን ያስፈልጋል።
ያቋቋሙንም ቅደም ተከተል ይነግረናል። ፍትሐ ነገሥቱ እንደዚህ ይላል፣ በሰማያውያን አምሳል ሰራተኞች እንደመሆናቸው ኤጲስቆጶሳት ጳጳሳት ማለት ነው በመንበሩ ፊት ሊቆሙ ይገባል። ቀጥሎ አስተማሪዎች እንደመሆናቸው ቀሳውስት፣ ከጳጳሳቱ ቀጥሎ ቀሳውስት፣ ከዛ ሊቀ ዲያቆኑ፣ በሊቀ ዲያቆኑ አጠገብ ዲያቆናት አገልጋዮች እንደመሆናቸው ከቀሳውስቱ ኋላ ሊቆሙ ይገባል። ከነሱ ቀጥሎ ህዝቡ ሁሉ ይቁም ይላል። ህዝባውያኑ ጋር ደግሞ ስርዓት አስቀምጧል። ህዝቡ ደግሞ ይላል ስለ ህፃናት ሁሉ ተናግሯል። ቀጥሎ ህፃናት ብቻቸውን በአንድ ቦታ ይቆሙ፣ ከዚያ የሚበቃቸው ቦታ ካለ ህፃናቱ በአንድ ቦታ ይቆሙ፣ ህፃናቱን የሚበቃቸው ቦታ ከሌለ ግን ከአባቶቻቸው ጋር ይቆሙ ይላል። ህፃናት ከወላጆቻቸው ጋር ይቆሙ፣ እግራቸው ስር ቁጭ፣ እግራቸው ስር አቆመን፣ ሲደክማቸው እያስቀመጥን ሲበረቱ እያቆምን ማለማመድ አለብን ማለት ነው። ይቀጥልና ቀጥሎ ባል ስላላቸው ሴቶች ትዳር ክቡር ስለሆነ ባል ስላላቸው ሴቶች ይናገራል። ባል ያላቸው ሴቶች ብቻቸውን በአንድ ቦታ ከአንድ ፊት ይቆሙ፣ ሴቶች ልጆችም ከአንድ ፊት ይቆሙ። ሴቶች ልጆች ቦታ ባይኖር ከሴቶች ባል ካላቸው በኋላ ይቆሙ፣ ደናግላንና ባልቴቶቹ ግን በመቆም በመጸለይ ከሁሉ ይቅደሙ ይላል። ፍትሐ ነገሥት አንቀጽ 14 471 ክብር አለን። ሁላችንም በየማዕረጋችን መቆም አለብን። አምስተኛ ቀድሞ መገኘት አለበት። የሚያስቀድስ ሰው ቀድሞ መገኘት አለበት ሲሆን ኪዳን ማድረስ አለበት። ኪዳን ያላደረሰ ዲያቆን፣ ኪዳን ላይ ያልነበረ ቄስ አይቀድስም። ስለዚህ ኪዳን ላይ ያልነበረ ምእመንም አይቆርብም እና ሲሆን ኪዳን ቢያደርስ ጥሩ ነው። በሆነ ከባድ ችግር ደግሞ ኪዳን ማድረስ ካልቻለ ቅዳሴው ላይ አሃዱ ከመባሉ በፊት መድረስ አለበት። ስድስተኛው እስከ መጨረሻው ድረስ መቆየት፣ እስከ መጨረሻው ድረስ በቅዳሴ ጊዜ ይሄ እመቦ ብእሲ የሚለውን በግዕዝ ስለምንለው ምናልባት ካላወቅ ነው እንጂ በቅዳሴ ጊዜ ይላል ከምእመናን ወገን ወደ ቤተ ክርስቲያን የገባ ሰው ቢኖር ቅዱሳት መጻሕፍትን ሰምቶ የቅዳሴውን ጸሎት እስኪጨርሱ ባይታገስ ከቁርባንም ባይቀበል ከቤተ ክርስቲያን ይውጣ፣ ይሰደድም ቤተ ክርስቲያን አሁኑኑ ይውጣ ይላል የቤተ ክርስቲያን ሥርዓት። ካልቆረበም ይውጣ ነው የሚለው ቀድሞ። አሁን ግን አባቶቻችን ቆራቢ ሲጠፋ ቢያንስ እንኳን ካልቆረበ ይውጣ ከሚባል ምን እያለ ያስቀድስ፣ ለቅዱስ ሥጋና ለክቡር ደም አብቃኝ እያለ ያስቀድስ ተብሎ ተፈቅዶልን ነው የማንቆርብ አስቀዳሾች ማለት ነው። ይህንን ማሰብ ያስፈልጋል። በቅዳሴ ጊዜ ልናደርጋቸው የሚገቡ ነገሮች በወፍ በረር ቶሎ ቶሎ እነዚህን ልናደርጋቸው የሚገቡ ነገሮች፣ አንደኛ አርፍዶ መገኘት፣ አቋርጦ መውጣት ክልክል ነው። አቤት ቅዳሴ ላይ እሁድ ቀን እኮ ቪዲዮ ይዞ መቆም ነው። ሰው ይገባል ይወጣል ይገባል አሃዱ እየተባለ አንዳንዶቻችን ቀጥ ብለን አሃዱ ሲባል እየሰማን ነው። አንዱ ልፍ ሲል አንተ ቁም፣ እኛም አቋረጥን ቅዳሴውን ማለት ነው። አንድ ጊዜ ቁም ስንል እኛም እያቋረጥን፣ እሱ ምንም አይመስለውም። ምን አሃዱ የሚባለው ምንድን ነው? እሱ ይመጣል አውደ ምሕረቱ ላይ መስቀል አይበሉት ምን አይሉት የሆነ ነገር ይሰራል፣ ከዛ ይሳለማል፣ ሙዳየ ምጽዋት ውስጥ የሆነ 100 ብር ይከታል፣ ደግሞ ኮራ እያለ ደግሞ ይወጣል። በቃ አለቀ። በቃ ደርሶ መጥቷል ቤተ ክርስቲያን ማለት ነው። ምን እየተባለ እንደሆነ አያውቅ። ሕፃኑ እንዳለው እናቱ አዝላው ካህኑ አሃዱን ሲያዜሙ ብዙ ስለሚቆዩ ማለት ነው። እሱ ደግሞ ለቅሶ ሆኖት መስሎት አባባ ምን ሆኖ ነው የሚያለቅሱት አለ ይባላል ጀርባ ላይ። እሱ በሕፃናት እንደዚህ ነው የሚያለቅሱት ሕፃናት። በእርግጥ ልክ ነው፣ ለቅሶ ነው፣ ጸሎት ነው። አሁን ምን እንደምትሰራ ቤተክርስቲያን የማያውቁ ሰዎች አሉ። ማወቅ አለብን። ሰው ቢያንስ ሰው አያይም እንዴ? ሰው ሁሉም ቆሟል። እንዴ ምን ሆኖ ነው የቆመው ሰው ብሎ ዝም ብሎ አይቆምም። እንኳን ዝም ብሎ ጠቅጥቆ ማለፍ። ሰው ሲቆም እንኳን አይቆምም። ሰው ሲሰግድ እንኳን አይሰግድም። ማየት እንኳን ባናቅ እንኳን ማለት ነው። ይኸው አሁን ይሄ ሁሉ ሰው ቁጭ ብሎ እየተማረ ነው። መቼም አንድ ሰው ካላበደ በስተቀር ቀጥታ መጥቶ እዚህ አባ ይፍቱኝ ቢል ይሄ እኮ ድፍረት እኮ ነው። የመጨረሻ ድፍረት ነው እኮ። የራስ ጉዳይ እንደማለት ነው ጉባኤውን ማለት ነው። መፍራት አለብን። ቅድም ነግሬያቸዋለሁ። እግዚአብሔር በላይ አንተ በምድር ያለው በእግዚአብሔር ቤት ነው አለ እኮ ጠቢው። ያ ይሃል እግር አይፍጠን ብሎ ተናግሯል።
ስለዚህ የመጀመሪያው እሱ ነው። አርፍዶ መገኘት፣ አቋርጦ መውጣት። አርፍዶ መገኘት ቅዳሴ በጊዜ የሚገባ ከሆነ በሰበካ ጉባኤው ቁጭ ብሎ መመካከር ያስፈልጋል። ስንት ሰዓት ነው እናንተ የምትመጡት የሚለውን። ሁለተኛ በጣም ርቀት ከሆነ ደግሞ በፕሮግራም ማድረግ ነው። ልጆቹን በየሳምንቱ ከማቆረብ በፕሮግራም አንድ ሁለት ጊዜ ነቃ ብሎ ሌላ ጊዜ ደግሞ የማይመች ከሆነ ሌላ ጊዜ መጠበቅ እንጂ የግድ ቀድሞ መገኘት ያስፈልጋል። መጽሐፍ የቤተክርስቲያናችንን ስርዓት ፍትሐ ነገሥት አንቀጽ 12 ይሄንን ይናገራል። ቅዱስ ወንጌል ከተነበበ በኋላ በጭንቅ ስራ ካልሆነ በቀር ቅዳሴው ሳይፈጸም ቄሱ ሳይባርክ ሳያሰናብት አንድ እንኳ ከቤተ ክርስቲያን አይውጣ ይላል። በሰላም ግቡ ሳይባል አንድ ሰው እንዳይወጣ። ይሄን አንዳንድ ጊዜ እኛም ካህናት እንደ ማሰሪያ እንጠቀምበታለን። አሁን እኛም እናበዛዋለን። በጣም እናስረዝምና ወይ ትምህርት ወይ የሆነ ነገር ሰው ብድግ ሲል ምእመናን ሳይታረግ እንዳትሄዱ ይላል። እንዳንተ ቶሎ ካላሳረጋችሁ ውስጥ ትቷቸው ይሄዳል። እግዚአብሔር መንገድ ላይ ይባርከዋል። ቶሎ ሳይታረግ አትውጣ የተባለው እኮ 6 ሰዓት ነው የሚታረገው፣ ጠብቅ ማለት አይደለም። እኛም በጊዜ ማጠናቀቅ አለብን፣ ህዝቡም መጠበቅ አለብን። እኛም ብናረፍድ እንቀጣለን። ስለዚህ እቺን ማሰሪያ የሚያደርጉ አሉ። አዲስ አበባ ላይ ይጠቀሙበታል። ነግረናል፣ እቱ ሳይባል እንዳትሄዱ እንደ ይሁዳ ነው የምትሆኑት ይላል። ግን የሚያልቀው ስንት ሰዓት ነው? 6 ሰዓት። እንዴት ይሆናል? ለሁለቱም ነው፣ ላሰናባችሁም ለተሰናባችሁም ለሁለቱም ነው የሚያገለግለው። ስለዚህ ካህኑ ሳያሰናብት አንድስ እንኳ ከቤተ ክርስቲያን አይውጣ። ወደ ቤተ ክርስቲያን የሚገባና መጽሐፍትንም የሚያዳምጥ ሁሉ ጸሎቱ እስኪፈጸም ድረስ የማይቆይ ከሆነ መለየት ይገባዋል። ይሄ ከምእመናን መለየት ይገባዋል ይላል። ቅዳሴ ሲጀመር ያልነበረም አይቁረብ እንደሚል ማለት ነው። ስለዚህ ቀድሞ መገኘት፣ በተቻለ መጠን ቀድሞ መገኘት፣ አቋርጦ አለመውጣት። ልጆች የምታስቆርቡ እናቶች ልክ እግዚኦ ሲባል ተሸክማችሁ ታመጣላችሁ። ካስቆረባችሁ በኋላ ይዛችኋቸው ትወጣላችሁ። አሜንም አልተባለ። ይሄ እኮ ዘርፎ መውጣት ነው፣ ሰርቆ መሄድ ነው። የሰው ቤት እንኳን ዝም ብሎ ድግስ ቤት እንደተገባ በቁም በልቶ ወዲያው አይወጣም። እንዴ ቁጭ ይባላል እኮ ትንሽ፣ ከዛ ጊዜ ይስጥልኝ ይባላል። እንደው ዝም ብሎ አቆርበው መሮጥ ይሄ አግባብ አይደለም። ልጆቻችንን ማስተማር አለብን። ነገ ትቆርባላው፣ ሌሊት መነሳት አለብን። ካላስቀደስ ካትቆርበው እንዲያቀው በህሊ ነው ማለት ነው። እኛም እያደፋፈርናቸው ማሳደግ የለብንም። ሁለተኛ ማድረግ የሌለብን የግል ጸሎት በቅዳሴ ጊዜ ወይ ከቅዳሴ በፊት ነው ጸሎታችንን ማድረግ ያለብን፣ ወይ ቅዳሴው ካበቃ በኋላ ነው፣ ወይ ቤት ጨርሰን ነው መምጣት ያለብን። አጭር ጸሎት ነው እዚህ ማድረግ ያለብን። ቅዳሴ እየተቀደሰ አንዳንዶቹ መቁጠሪያ ያጮዋሉ። ቋ ቋ ቋ ፈሪሳዊነት ነው። ጸሐፍት ፈሪሳውያን እንደዚህ ናቸው። እንዲሰሙ እንዲታዩ ይፈልጋሉ። ቅዳሴ እየተቀደሰ ወለሉ ዷ እስኪል ድረስ የሚሰግዱ ሰዎች አሉ፣ ሰው ሁሉ እስኪሰማ። ፈሪሳዊነት ነው። ይህን ጸሎት አይሰማም እግዚአብሔር። እንደዚህ አይደለም። የማህበር ጸሎት ከሆነ የማህበር ጸሎት ነው። በጠራራ ፀሐይ ሻማ ማብራት ማለት ነው። ምንም ጥቅም የለውም እኮ። እቃ ጠፍቶበት ሰው 6 ሰዓት ላይ ሻማ አብርቶ ይፈልጋል። የፀሐይ ብርሃን አለ። ስለዚህ ቅዳሴው ላይ የኛ ጸሎት ምንም ማለት አይደለም። እሱ የማህበር የህብረት ጸሎት ላይ ሁላችንም መሳተፍ ስላለብን ቅዳሴ ማቋረጥ። ሶስተኛው የግል ወሬ መያዝ፣ ስልክም ቢሆን መሳቅ፣ መቀለድ፣ ቧልት፣ ፌዝ ፈጽሞ አይፈቀድም ይላል። እንደውም ፍትሐ ነገሥቱ ያጠብቀዋል። አንቀጽ 12 474 ቁጥር ላይ በቅዳሴ ጊዜ የሚስቅ ካህን ቢሆን፣ እንደውም ዲያቆኑም ያውጃል። ካህኑ ሲናጻ እጁን ሲታጠብ ይህንን የካህኑን ቃል ያቃለለ የሳቀ የተነጋገረ ቢኖር ይላል በጣም ከባድ ነው። ገሃነመ እሳትን ከእግዚአብሔር ዘንድ እንደሚረከብ ይወቅ ይረዳ ይላል። እግዚአብሔር ከዚህ ይሰውራል። ማዘን ሲገባው። ስለዚህ ሥርዓተ ቅዳሴ ላይ ይላል የሚስቅ ካህን ቢሆን ቅጣቱ 1 ሱባኤ ነው ይላል። ህዝባዊ ቢሆን ግን ወዲያው እንደሳቀ ያውጡት ከቤተ ክርስቲያን፣ ስጋው ደግሞ አያቀብሉት ይላል። አሁን ቆራቢ ስለሌለ ነው። ድሮ ሁሉም ቆራቢ ስለሆነ እንዳያቀብሉት ይውጣ ይላል። ካህኑን ወዲያውኑ ይውጣ ያላለው ለምንድን ነው? ወይ ቅዳሴ ይሆናል፣ ቅዳሴው ይታጎላል። ስለዚህ እሱን 1 ሱባኤ ይቅጡት ይላል ከቤተ ክርስቲያን። ድሮ ሰው ከቤተ ክርስቲያን እንዳይገባ ይከለከል ነበር፣ ያለቅሳል።
3 ቀን እንዳትገባ 7 ቀን እንዳትገባ ከናቱ ሲለይ ማለት ነው። አሁን ካህኑ መጣው 10 ቀን እንዳትገባ ቢሉት ገላገሉኝ እንደውም ነው። ማንም ቢያነክስ ከቤተ ክርስቲያን እንዳትገባ ተብሎ ይከለከል ነበር። አንድ ሱባኤ ይቀጣ ካህኑ እያለቀሰ ማለት ነው በመሳቅ ብቻ። አሁን እኛ ከመሳቅ ውጪ የምናያቸው ፎርማቶች በጣም ብዙ ናቸው። እግዚአብሔር ሁላችንን